እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ያለ የእግዚአብሔር ቃል ነው። ክቡር መጋቤ ሥርዓት ልዑል ሰገድ ተክለ ብርሃን የካቴድራላችን ዋና ጸሐፊ፣ ክቡር በኩረ ምዕመናን አቶ ዮሐንስ የካቴድራላችን ሰበካ መንፈሳዊ ጉባኤ ምክትል ሰብሳቢ፣ ክቡራን ሊቃውንተ ቤተ ክርስቲያን ሁላችሁም በየማዕረጋችሁ፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። ሁላችንንም በቸርነቱ ጠብቆ ለዛሬ ያደረሰን በቤቱ የሰበሰበን እንድናመሰግነው ቃሉንም እንድንሰማ በአባትነት የፈቀደልን አምላካችን ልዑል እግዚአብሔር ለዘላለሙ የተመሰገነ ይሁን። ዛሬ የተነበበልን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 17 ጀምሮ ያለው ነው። በዚህ የወንጌል ክፍል ጌታ የእሱን ትምህርት ለማመን ለመቀበል ለተቸገሩ መተቸገር ብቻ ሳይሆን ለመቀበል ፈቃደኛ ላልሆኑት ለአይሁዳውያን ስልጣኑን የገለጠበት፣ አምላክነቱን የገለጠበት፣ በሙሉ ልብ የተናገረበት የወንጌል ክፍል ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 15 ባለው ታሪክ ላይ መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ አልጋ ላይ ተኝቶ ታሞ ሲንገላታ በመከራ ውስጥ ያለፈውን ሕመምተኛ ተነሳ፣ አልጋህን ተሸክመህ ሂድ ብሎ እንደፈወሰው ያም ሰው ተነስቶ አልጋውን ተሸክሞ እንደሄደ የሚገልጥ ታሪክ እናነባለን። የሰው ከሕመም መዳን፣ የሰው ከችግር መላቀቅ ሌላውን ሰው ሊያስደስተው ይገባል። ሌላውን ሰው ሊያስከፋው አይገባም። ይህ ሰው ቤተሰብ ስለሌለው፣ ረዳት ስለሌለው፣ አጋዥ ስለሌለው መልአክ መጥቶ ያንን የመጠመቂያውን ስፍራ ሲያነዋውጥና ለፈውስ ሲያዘጋጅ ወደ መጠመቂያው አቅፎ ደግፎ የሚያስገባው ስለሌለው ነበረ 38 ዓመት ሙሉ በየሳምንቱ መልአክ እየመጣ ውሃውን ለፈውስ እያዘጋጀ ሲሄድ እርሱ ሳይፈወስ ቀርቶ ዘመኑን የፈጀው። እግዚአብሔር አሰበው። ጊዜው ደረሰና ወደ ውሃ ውስጥ መግባትም አያስፈልግም፣ መደገፍም አያስፈልግም። የፈውስ አምላክ፣ የይቅርታ አምላክ፣ ሁሉን ቻይ ጌታ እኔ ነኝ፣ ተነስ፣ አልጋን ተሸክመ ሂድ ብሎ አለው። ያ ሰው ተነሳ፣ አልጋውን ተሸክሞ ሄደ። ልክ አልጋውን ተሸክሞ ሲሄድ የተፈወሰበት ዕለተ ሰንበት ስለነበረ ከትልቁ የእግዚአብሔር ተአምር ሌላኛውን ሕግ በማስበለጥ በሰንበት ሸክም መሸከም አይገባም፣ ለምንድን ነው ይህንን የሚሰራው? ለምንድን ነው አልጋን ተሸክመ ሂድ የሚለው ብለው ጌታን መክሰስ ጀመሩ። ታስታውሳላችሁ፣ ከ2 ሳምንት በፊት በተነበበው ምንባብ ላይ ልክ እንደዚሁ የጌታ ደቀ መዛሙርት ጌታ በዋለበት ይውላሉ፣ ሲማሩ፣ ቃሉን ሲሰሙ፣ የሚፈወሱ ሰዎችን ሲያስተባበሩ፣ ሌሊት ከእርሱ ጋር ሲጸልዩ በደብረ ዘይት በተራራ ብርድ እየጠጡ ያድራሉ።
እንደ ሌሎቹ ሕዝቦች ማዕዳቸውን ለማዘጋጀት ምግባቸውን ለማዘጋጀት የሚበሉ የሚጠጡትን ነገር ለማዘጋጀት ጊዜ የላቸውም ነበር። አሁንም በሰንበት በእርሻ መካከል ሲያልፉ ረቧቸው ቸግሯቸው ከእሸቱ እየቀጠፉ ሲበሉ እነዚሁ ሰዎች በሰንበት እህል መቅጠፍ፣ እሸት ማሸት አይፈቀድም፣ ደቀ መዛሙርት ለምንድን ነው ሕግ የሚተላለፉት ብለዋል። እነዚህ ሰዎች ርቧቸዋል፣ እናቀርብላቸው፣ ተቸግረዋል፣ እናብላቸው፣ እናጠጣቸው አላሉ። መድኃኒታችን ኢየሱስ ክርስቶስ ምሳሌ ሰጣቸውና አለፋቸው። ሰንበት የተፈጠረው ለሰው ነው። ሰው እግዚአብሔርን እንዲያመሰግንበት፣ ሰው ደግሞ እግዚአብሔርን ማመስገን የሚችለው ሲበላ ሲጠጣ ነው። ለመናገርም ጉልበት ያስፈልጋል አይደል? ለመጮህም ጉልበት ያስፈልጋል። ተሰጥኦ ለመቀበልም ጉልበት ያስፈልጋል፣ ኃይል ያስፈልጋል። ማታ እህል በልተን ባናገር ተንሥኡ ሲባል እግዚኦ ተሳሃለን ማለት እንችላለን? አንችልም። በአግባቡ እግዚአብሔርን ለማመስገን መብላት መጠጣት ያስፈልጋል። እነዚህ ሰዎች የሚበሉት እንደሌላቸው እያወቁ ልባቸው ፍጹም በክፋት የተሞላ ሰዎች ስለነበሩ ለምን ይበላሉ ብለው የከሰሷቸው ሰዎች ዛሬ ደግሞ ለምን በሰንበት ይህ ሰው አልጋውን ተሸክሞ ተፈውሶ ይሄዳል ብለው መድኃኒታችን ኢየሱስ ክርስቶስን መውቀስ፣ መክሰስ፣ በሕግ አፍራሽነት መፈረጅ ጀመሩ። መድኃኒታችን ኢየሱስ ክርስቶስ በዚህ አዝኖ የእርሱን ስልጣን ነገራቸው። እኔ ከአባቴ ተልኬ መጥቻለሁ፣ ከሰማይ ወርጃለሁ። አባቴ ሰማያዊው አባት እግዚአብሔር አብ ነው። እርሱ ልኮኝ ወደዚህ መጥቻለሁ። እርሱ ይሰራል፣ እኔም እሰራለሁ። እዚህ የምሰራው የአባቴን ስራ ነው። ከአባቴ ተልኬ የመጣሁበትን ሕዝብን መፈወስ፣ ሕዝብን ማዳን፣ የሞቱትን ማስነሳት፣ በአጠቃላይ የሰው ልጅን ከሞት ወደ ሕይወት መመለስ ነው ብሎ ነገራቸው። እናንተ ይህንን አትቀበሉ የሚልና መጨረሻ ላይ ይወቅሳቸዋል። የምፈርድባችሁ እኔ አይደለሁም፣ እናንተ አባታችን የምትሉት መሪያችን የምትሉት እነዚህን መቀበል አለባቸው የምትሏቸውን ሕግጋት ከእግዚአብሔር ተቀብሎ ያስተላለፈላችሁ ሙሴ ራሱ ይፈርድባቸዋል አላቸው። ለምን? እርሱ ያስቀመጠውን ሕግ ከእግዚአብሔር ተቀብሎ ለእናንተ ያስተላለፈውን ሕግ እየተቀበላችሁ ስላልሆነ በዚያ ይፈርድባቸዋል ብሎ አላቸው። ምንድን ነው? ቅድም በቁጥር 24 ላይ የተጻፈውን እንዳነበብኩላችሁ በእኔ የሚያምን ቃሌንም የሚሰማ እርሱ የዘላለም ሕይወት አለዋል። ስለ እርሱ ብዙ ጠይቀዋል። እነርሱ ብቻ አይደለም። በአንድ ወቅት ዮሐንስም እስር ቤት ሆኖ ሳለ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማጥመቅ፣ ታምራትን መስራት፣ ድንቅ ነገሮችን መናገር፣ ማስተማር ሲሰማ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ መልእክተኞችን ልኮ ነበር። መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ደቀ መዛሙርት ምን ብሎ ነው መልስ የሰጣቸው? ሂዱ፣ እየተሰራ ያለውን ያያችሁትን ነገር ንገሩት። ድውያን እየተፈወሱ ነው። የመንግሥት ወንጌል እየተሰበከ ነው። ችግረኞች ከችግራቸው ነፃ እየወጡ ነው። ርኩሳን መናፍስት እየተገሰጹ ነው። ይህንን ንገሩት አለ። ለምን? የሚመጣው የእግዚአብሔር ልጅ ዮሐንስ የሰበከለት ይመጣል፣ ከኔ በኋላ የሚመጣው ከኔ ይበልጣል ብሎ የተናገረለት ርኩሳን መናፍስትን በስልጣን በኃይል የሚገስጽ ድውያንን በኃይሉና በስልጣኑ የሚፈውስ
የህሊና የአስተሳሰብ የአእምሮ ችግር ያለባቸውን በቅዱስ መንፈሱ አጋዥነት የሚፈውስ ነፃ የሚያወጣ የእግዚአብሔር ልጅ በእግዚአብሔር ፈቃድ ወደዚህ ምድር የመጣ እርሱ እንደሆነ እንዲነግሩት ነገራቸው። ዮሐንስ አምነዋል። እነዚህ ሰዎች ግን ባለፈው ሳምንት ልክ እንዳልኳችሁ የፈተና ጥያቄ አቅርበው ነበር። ዛሬም የፈተና ጥያቄ አቀረቡ። ለምንድን ነው ይህንን የሚያደርገው? ወደፊትም ይጠይቃሉ እስከ መጨረሻው ድረስ። በማቴዎስ ወንጌል ምዕራፍ 17 ላይ ልክ እንደዚሁ ፈሪሳውያን ይመጣሉ፣ ሰዱቃውያን ይመጣሉ። የራሳቸውን እምነት መነሻ አድርገው የፈተና ጥያቄዎችን ያቀርባሉ። ትክክለኛው መልስ ቢሰጣቸውም ግን ለእምነት ልባቸው ቅርብ አልነበረም። እስከ መጨረሻው ድረስ ልባቸው የደነደነ ክፉ መንፈስ የቀረባቸው ሕዝቦች ስለነበሩ መድኃኒታችን ኢየሱስ ክርስቶስን አሳልፎ እስከ መስጠት ደርሰዋል። የሚገርመው ነገር ንግግርም እንደማያሳምናቸው፣ ተአምርም እንደማያሳምናቸው፣ በሎጂክም እንደማያምኑ የምትረዱት ጲላጦስ ጋር አቅርበውት በመጨረሻው ሰዓት ላይ መድኃኒታችን ኢየሱስ ክርስቶስን መርምሮት በሕልምም በሚስቱ በኩል ተነግሮት ተረድቶ ይህንን ሰው መርምሬዋለሁ፣ ምንም ኃጢአት አላገኘሁበትም ብሎ ሲላቸው ስቀለው ስቀለው እያሉ ነው የጮሁት። እንግዲያውስ እኔ ከደሙ ንጹሕ ነኝ ብሎ እጁን ሲታጠብ ደሙ በእኛ ላይ በልጅ ልጆቻችንም ላይ ይሁን ብለው በሕዝባቸው በትውልዳቸው ላይ የፈረዱ ሕዝባቸው ትውልዳቸውን ያስረገሙ ሕዝቦች ናቸው። ሰዎች መድኃኒታችን ኢየሱስ ክርስቶስን በዚህ መንገድ ሲፈትኑት የእርሱን ስልጣን ከአባቱ እንደተላከ ሰማያዊ ኃይል እንዳለው ሰማያዊ ስልጣን እንዳለው እርሱ የሚያደርገውን ማንም በስልጣን ማድረግ እንደማይችል ከእርሱ የተሰጠው ሁሉን ማድረግ እንደሚችል ታላቅነቱን ነገራቸው፣ ዘረዘረላቸው። ስለዚህ ለሰው ልጅ ሕይወት የሚባለው እዚህ ምድር ላይ የምንኖረው የ70 የ80 የ90 ዓመቱ ዕድሜ አይደለም። ሰው የተጠበቀለት በተፈጥሮ የተሰጠው እንደ መላእክት የሚሆንበት ሰማያዊ ሕይወት አለው። ስለዚህ ያንን ሕይወት ማግኘት የሚቻለው በእኔ በማመን ቃሌንም በመስማት ነው አለ። የእግዚአብሔርን ቃል መስማት የተከበራችሁ እግዚአብሔር ልጆች ሕይወት የምናገኝበት ዋናው መንገድ ነው። ማመን የሚመጣው የእግዚአብሔርን ቃል ከመስማት ስለሆነ ዕለት ዕለት የእግዚአብሔርን ቃል ብንሰማ ብንማር መንፈሳዊ መልእክቶችን ብናደምጥ ልባችን ወደ እግዚአብሔር እየቀረበ ከክፉ ነገር እየራቀ እየተለወጠ ምድራዊ ነገርን እየረሳ ለሰማያዊ ነገር ትኩረት እየሰጠ ይሄዳል። ሐዋርያው ቅዱስ ጳውሎስም ሰው ዘላለማዊ ሕይወት የሚያገኘው የሚድነው በእምነት ነው ይልና እምነትም በእግዚአብሔር ቃል ነው ይላል። እምነትም የሚገኘው በምንድን ነው? በእግዚአብሔር ቃል። የእግዚአብሔርን ቃል መስማት፣ መንፈሳዊ ትምህርትን መማር፣ በልባችን የምናመልከውን የምናምነውን እግዚአብሔርን የበለጠ ውስጣችን እንድንስለው ሕያዋን ሆነን መኖር እንድንችል እድል እንዲሰጠን እንድንማጸነው መንገዱን ይከፍትልናል። መዳን በእምነት ነው። እምነትም የሚጸናው የሚገኘው የእግዚአብሔርን ቃል በመስማት ነው ብሎ ይለናል ቅዱስ ጳውሎስ። የእግዚአብሔርን ቃል መስማት ብቻ ግን የእምነት ሰዎች መሆናችንን ሊገልጥልን አይችልም።
ሐዋርያው ቅዱስ ያዕቆብ ደግሞ ምን ይለናል? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። እግዚአብሔርን ቃል መስማት አንድ ነገር ነው። ዕለት ዕለት ስንሰማ እንዳልኳችሁ ነው፣ ልባችን ይለወጣል። የአስተሳሰብ አድማሳችን ሌላ ይሆናል። ለመንፈሳዊነት ቦታ እንሰጣለን። ለቅዱሳን አባቶች ክብር እንሰጣለን። ለሥርዓተ ቤተ ክርስቲያን ለመገዛት ራሳችንን እናዘጋጃለን። ነገር ግን ቃል እግዚአብሔር እየሰማን የእግዚአብሔርን ቃል እያዳመጥን በተለያየ መንገድ ሕይወታችን፣ ኑሮአችን፣ አስተሳሰባችን ሌላ ከሆነ ግን እግዚአብሔር በዚህ ያዝብናል። ለምን? የምንሰማውን ቃል እግዚአብሔር እንድንኖርበት ስለሚፈልግ። ሕያዋን መሆን የምንችለው በሰማነው ቃል መኖር ስንችል ስለሆነ አይሁዳውያን ዕለት ዕለት የእግዚአብሔርን ቃል ይሰሙ ነበር። እነዚህ ሰዎች መስማት ብቻ አይደለም፣ እግዚአብሔርን ድንቅ ተአምራት ይመለከቱ ነበር። ያ የተመለከቱት ድንቅ ተአምር፣ ያ የሰሙት ቃል እግዚአብሔር ግን ሕይወታቸውን ሊለውጥላቸው አልቻለም። ለምን? ይህ ውስጥ ዝግጅት የላቸውም። የተቀበላቸው እግዚአብሔር ቤተሰቦች ወደ ቤተ እግዚአብሔር ስንመጣ እግዚአብሔር ይናገረናል ብለን እንምጣ። እግዚአብሔር ለእኔ መልእክት አለው ብለን እንምጣ። እግዚአብሔር እኔን ያስተምረኛል ብለን እንምጣ። እግዚአብሔር ያስተምረናል። እግዚአብሔር ቃሉን ይነግረናል፣ መልእክቱን ያስተላልፍልናል። እነዚህ ሰዎች የሚመጡት ግን እግዚአብሔር ያስተምረናል፣ የተሰወረውን ይገልጥልናል ብለው ሳይሆን ለፈተና ነበረ የሚመጡት። ለፈተና ነበረ የሚመጡት። የሚናገረውን ቃል ይሰማሉ፣ ያንን ቃል ይሰነጥቃሉ። ለምን ይህንን ተናገረ፣ ለምን ይህንን አለ ብለው ይላሉ። የሚገርማችሁ ነገር በማን ስልጣን ነው ይህንን የምታደርገው ብለው ሲሉት እዚህ ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲላቸው ክስ ያቀረቡት በሰንበት ይህ ሰው አልጋውን ተሸክሞ እንዲሄድ አደረገ በሚለው ብቻ ሳይሆን እግዚአብሔርን አባቴ ብሎ ይጠራል ብለውም ነው። ሰው አይምሮ ከተበላሸ አምላኩ እግዚአብሔርን ይከሳል። እግዚአብሔር የሁላችንም አባት ነው። ለመድኃኒታችን ለኢየሱስ ክርስቶስ የባህሪ አባቱ ነው። ለእኛ አባታችን ነው። አባታችን መሆኑን ከወላጆቻችን ከወለዱን አባቶቻችን እንኳን የበለጠ እንደሚያስብልን እርሱ ነግሮናል። እናንተ ልጃችሁ ዳቦ ስጠኝ ሲላችሁ ድንጋይ የሚሰጠው አባት አለ ወይ? ልጁ አሳ ስጠኝ ሲለው እባብ የሚሰጠው አባት አለ ወይ ይልና እናንተ ክፉዎች አመፀኞች ስትሆኑ ለልጆቻችሁ ጥሩ ስጦታ መልካም ስጦታ መስጠትን ታውቃላችሁ። የሰማያዊ አባታችሁ እግዚአብሔርማ እንዴት የበለጠ አያስብላችሁማ? ካለመኖር ወደ መኖር ያመጣን እግዚአብሔር ነው። ልክ ነው። እናት አባታችን ለእኛ መወለድ ወደዚህ ምድር መምጣት ምክንያቶች ናቸው። የፈጠረን ግን ማን ነው? እግዚአብሔር ነው። ወላጆቻችን በሞግዚትነት ለእኛ የሚያስቡንን ያህል ሰማያዊው አባት እግዚአብሔር ደግሞ በአባትነት ያስብልናል። የእኛ ወላጆች እኛን ከማልበስ፣ እኛን ከማብላት፣ ከማጠጣት፣ እኛን ወደሚፈልጉት ትምህርት ቤት ከመላክ የተለየ የሚያደርጉልን ነገር አለ? ለልጆቻችን ከማብላት፣ ከማጠጣት፣ ከማልበስ፣ ከማስተማር የተለየ ነገር ልናደርግ እንችላለን? አንችልም። ጤና የሚሰጠን ማን ነው? ሕያዋን የሚያደርገን ማን ነው? የሚያኖረን ማን ነው? እግዚአብሔር ነው። በበላነው በጠጣነው ልክ አይደለም የምንኖረው። በለበስነው በደረብነው ልክ አይደለም የምንኖረው። እግዚአብሔር በሰጠን እግዚአብሔር በፈቀደልን መንገድ ነው የምንኖረው። እርሱ
ለእኛ አባታችን ነው። የእኛ አባት የሁሉ አባት የሆነውን እግዚአብሔርን እንዴት አባቴ ብሎ ይጠራል ብሎ ክስ ሁሉ ማቅረብ ጀመሩ። ሰው ሕሊናው ከተበላሸ የራሱ የሆነውን ይከሳል፣ ታላላቆቹን ይከሳል፣ መሪዎቹን ይከሳል። ከዛ ሲያልፍ ደግሞ አምላኩን ይከሳል። እነዚህ ሰዎች በዚህ ደረጃ ያሉ ሰዎች ናቸው። እግዚአብሔር መንፈስ ከሕይወታችን ሲርቅ በዚህ ደረጃ ነው የምንወድቀው። የማይረባ አእምሮ አሳልፎ ይሰጠናል። እግዚአብሔር ሁላችንንም ከዚህ ይጠብቀን። አይሁዳውያን መድኃኒታችን ኢየሱስ ክርስቶስን ያደረገውን መልካም ሥራ ባለመቀበል በከሳሽነት ቀርበው ነበር። መድኃኒታችን ኢየሱስ ክርስቶስ ግን ሰማያዊ አምላክ መሆኑን ይህንን ሥራ የሚሠራው ባለው ሰማያዊ ሥልጣን መሆኑን ያንን እንዲቀበሉ በእርሱ ቢያምኑ ዘላለማዊ ሕይወት እንደሚኖራቸው ባለማመናቸው ግን ለፍርድ ራሳቸውን እንደሚያዘጋጁ የሄዱበት መንገድ አግባብነት የሌለው ስለሆነ እነሱ እናከብረዋለን በሚሉት በሙሴ ሕግ ሳይቀር እንደሚጠየቁ በመጨረሻው ቀን እንደሚፈረድባቸው መድኃኒታችን ኢየሱስ ክርስቶስ ነግሯቸዋል። እግዚአብሔር በፍርድ ቀን በግራ ከመቆም ሁላችንን ይጠብቀን። ወደ ቤተ ክርስቲያን መምጣታችን የተከበራቸው እግዚአብሔር ልጆች የእግዚአብሔርን ተአምር ለማየት ነው። የእግዚአብሔርን ተአምር እያየን ነው። ዕለት ዕለት መጥተው እግዚአብሔር ያደረገላቸውን የፈጸመላቸውን የሚመሰክሩ ብዙ አባቶች፣ እናቶች፣ ወንድሞች፣ እህቶች አሉ። እግዚአብሔር ተአምር እየሰራ እንደሆነ የሚያሳዩ ወደዚህ የምንመጣው ይህንን የእግዚአብሔርን ድንቅ ሥራ ለማየትና እግዚአብሔር የሚነግረንን መንፈሳዊ መልእክት ለመስማትም ነው። ዕለት ዕለት የምንማረውን ልብ እናድርግ፣ ወደ ውስጣችን እናስገባ። ለቃል እግዚአብሔር ቅድሚያ እንስጥ፣ ለመንፈሳዊ ማንነት ቅድሚያ እንስጥ። ዛሬ ችግር ውስጥ እየከተተን ያለው ለመንፈሳዊ ማንነት ቅድሚያ ስለማንሰጥ ነው። ፍጹም ሥጋውያን ስለሆንን ነው። አስተሳሰባችን ምድራዊ የሆነ ስለመጣ ነው። ምድራዊነት ስላየለብን ነው። ለሰማያዊው ኑሮ ለዘላለማዊው ሕይወት ቦታ መስጠት የምንችለው የእግዚአብሔርን ቃል ከልባችን ሆነን ስንሰማ ነው። ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ብለዋልና እግዚአብሔርን ቃል ከልባችን ሰምተን በሰማያዊው አምላካችን በልዑል እግዚአብሔር በፍጹም ልባችን አምነን ዘላለማዊ ሕይወትን ማግኘት እንድንችል አምላካችን ለሁላችን